ከሆሳዕና ማግስት ሰኞ ከቀኑ 9 ሰዓት ላይ የሚነበበው ግብረ ሕማም ነው። ሃይማኖተ አበው ምዕራፍ 51 ቁጥር 6 እስከ 10 ድረስ ያለው። እኛ ግን ለጠቅላላ እውቀት ከተራ ቁጥር 1 ጀምረን እንመለከተዋለን። ሃይማኖተ አበው ምዕራፍ 51 ተራ ቁጥር 1 ይብየ ቅዱስ አፍሮሴዎስ ርእሰ ኤጲስቆጶሳት ዘአርማንያ የአርማንያ የኤጲስቆጶሳት አለቃ ቅዱስ አፍሮሴዎስ እንዲህ አለ። ተራ ቁጥር 2 እመሰ ኢያአምኑ በዝንቱ ይእመኑ እንከ በቃለ ሐዋርያ ዘይቤ ወሶበ በጻ ተፍጻሜተ መዋዕል ፈነወ እግዚአብሔር ወልዶ ወተወልደ እምብእሲት ወገብረ በሕገ ኦሪት። ይህን ካላመነ 5500 ዘመን በተፈጸመ ጊዜ እግዚአብሔር ልጁን ላከ፣ ከድንግል ማርያምም ተወለደ፣ የኦሪትንም ሥራ ሠራ ያለውን የሐዋርያትን ቃል ይእመኑ አለ። ገላትያ ምዕራፍ 4 ቁጥር 4 ላይ እንደተጻፈው። ተራ ቁጥር 3 ይብየ በእንተ ወልዱ ከመ ውእቱ አምላክ ወአኮ ውእቱ ካልእ ዘእምካልእ ወኢአሐዱ ከመ ኩሉ ሰብ አላ ውእቱ ባሕቲቱ ወልደ እግዚአብሔር። አምላክ እንደሆነ ከሌላ የተገኘ ሌላም እንዳልሆነ ከሰውም ሁሉ እንደ አንዱ እንዳልሆነ የልጁን ነገር ተናገረ። እርሱ ተቀዳሚ ተከታይ የሌለው የእግዚአብሔር ልጅ መሆኑን ተናገረ እንጂ አለ። የማቴዎስ ወንጌል ምዕራፍ 17 ቁጥር 3 እስከ 8 ላይ እና ሮሜ ምዕራፍ 9 ቁጥር 5 እና አንደኛ ዮሐንስ ምዕራፍ 5 ቁጥር 9 እስከ 11 ድረስ እንደተመዘገበው። ተራ ቁጥር 4 ወአልቦ ዘይክል ይትናገር ልደቶ እምኔሁ ወዝንቱ ዘኮነ እምድኅረዝ እምብእሲ ዘስበሥጋ ዘረሰዮ አሃደ ምስሌሁ። ከአብ የተወለደውን ልደት ሊናገር የሚችል የለም። ከ5500 ዘመን በኋላም ከእርሱ ጋር አንድ ባደረገው በሥጋ ከድንግል የተወለደው እርሱ ነው አለ። ተራ ቁጥር 5 ወበሥጋ ዘያነስኦ ኮነ ወበሥጋ ዘነስኦ ኮነ እምብእሲት ወበእንተ ሥጋ ዘነሳ ኮነ ገባሬ ሕግ ወልደቱሰ በመለኮቱ ውእቱ እምቅድመ ሕግ ወካዕበ ውእቱ እምድኅረ ሕግ። ልደቱ በሥጋ በተዋሃደው ሥጋም ከድንግል ተወለደ። በተዋሃደው ሥጋም ፈጻሜ ሕግ ተባለ። በመለኮት የተወለደው ልደት ሕግ በመለኮት የተወለደው ልደት ሕግ ሳይሰራ ነው። በሥጋ የተወለደው ልደት ግን ሕግ ከተሠራ በኋላ ነው አለ። ተራ ቁጥር 6 ወካዕበ ይቤ ዝንቱ አብ ቅዱስ አፍሮሴዎስ ርእሰ ኤጲስቆጶሳት ዘሀገረ አርማንያ የአርማንያ ሀገር የኤጲስቆጶሳት አለቃ ይህ ክቡር አባት አፍሮሴዎስ እንዲህ አለ። ተራ ቁጥር 7 ይብሃሙ እንከሰ ወይትገሰጹ ነባበያነ ከንቱ እምነገሮሙ በከመ ጽሑፍ እስመ መንግሥተ እግዚአብሔር አኮ ይእቲ በስምረተ ሰብ አላ በዘከሰተ ኃይለ መንፈስ። እንግዳውስ ሐሰትን የሚናገሩ እኒህ ከአነጋገራቸው የተነሳ ምላሽ ይጡ አለ። ይገሰጹ እንደ ተጻፈ የእግዚአብሔር ሕግ ወንጌል የምትነገር የመንፈስ ቅዱስ ሀብት በገለጠው ምስጢር ነው እንጂ በሰው ልባምነት አይደለምና አለ። ሮሜ ምዕራፍ 14 ቁጥር 17 ላይና አንደኛ ቆሮንቶስ ምዕራፍ 2 ቁጥር 4 እስከ 5 ድረስ ተጽፎ እንደምናገኘው። ተራ ቁጥር 8 ለተአቀበን ከወይን ክፍል መለኮተ እምሥጋ እንዘ አሐዱ ውእቱ ወልደ እግዚአብሔር ይትነገር
በክልኤቱ እስመ ቦቱ ክልኤቱ ህላውያት ዋሃዱ ውእቱ ባሕቲቱ። እንግዲህ እንጠበቅ መለኮትንም ከሥጋ አንለይ። ወልደ እግዚአብሔር እሱ አንድ ሲሆን ወልደ እግዚአብሔር ወልደ እጓለ እመሕያው ተብሎ ይነገራል። ባሕርየ መለኮት ባሕርየ ትስብእት ገንዘቡ ነውና፣ ነገር ግን እርሱ አንድ ብቻ ነው አለ። የዮሐንስ ወንጌል ምዕራፍ 5 ቁጥር 27 ላይ እንደተጻፈ ተራ ቁጥር 9 አደ ጊዜ ይትናገር ዘከመ ስብሐተ መለኮት ወአሐደ ጊዜ ዘከመ ሕማመ ትስብእት እስመ ውእቱ እግዚአብሔር ይሜህር በመለኮት ወውእቱ ቃለ እግዚአብሔር ወከመ ሰብእ ይብል በእንተ ትስብእት እንዘ አሐዱ ህላዌ ውእቱ። አንድ ጊዜ የጌትነቱን ነገር ይናገራል፣ አንድ ጊዜም የሕማሙን የሞቱን ነገር ይናገራል። እግዚአብሔር ነውና የጌትነቱን ነገር ያስተምራል፣ የእግዚአብሔርም ቃል ነው። ሰውም እንደመሆኑ የሰውነቱን ነገር ይናገራል። አንድ አካል አንድ ባሕርይ ሲሆን የዮሐንስ ወንጌል ምዕራፍ 1 ቁጥር 1 እስከ 14 ላይ እንደተጻፈው ተራ ቁጥር 10 ዝንቱ ውእቱ ኅብስተ ሕይወት ዘወረደም ሰማይ ኅብስትሰ ውእቱ ሥጋሁ ዘነሣ በከመ ይቤ በእንተ ኅብስት ዘወሃበ ለአርዳኢሁ ዝንቱ ውእቱ ሥጋዬ ዘወረደም ሰማይ ዘአንጽሖ ወፈነወ ውስተ ዓለም ወአኮ መጽሐፍ ዘይነግር ከመ መለኮት ይፈቅድ ንጻ አላ ይቤ በእንተ ሥጋ። ከሰማይ የወረደ ኅብስት ይህ ነው። ይህም ኅብስት የነሳው ሥጋው ነው። ለደቀ መዛሙርቱ ስለሰጣቸው ኅብስት አብ ወደዚህ ዓለም የላከው ያከበረው ከሰማይ የወረደ ሥጋዬ ይህ ነው እንዳለ መለኮት ክብርን እንደሚሻ መጽሐፍ የሚናገር አይደለም፣ ስለ ሥጋ ተናገረ እንጂ። የዮሐንስ ወንጌል ምዕራፍ 6 ቁጥር 27 እስከ 64 ድረስ ተጽፎ እንደምናገኘው